ከባድ ነው እሱ እንኳን የሚሆን አይመስለኝም ይመድብል እኛ እኮ ነን አልቀሰን የቀበርናት አሁን እንዴት ልትመጣ ትችላለች ቻኔ እንጃ ለሱ መልስ የለኝም አካብ ትንግርት አያልቅም ተአምር አይነጥፍም ይባል የለ ማን ያውቃል እንደ ታምር ካየነው ልክ ነህ በቃ አካብ ይሄንን ጉዳይ ሌላ ጊዜ እስከ መጨረሻው እናወራበታለን እዚህ በኋላ ባለትዳር አይደለሁ ሙያ መልመድ አለብኝ በዛ ነው አይ በደንብ ተለማመጂ ነኝ ጎበዝ አለምዬ ሰርጋችን እኮ መስከረም 24 ነው ምን መስከረም 24 መሆን የለበትም መስከረም 25 ነው መሆን ያለበት እንዴ ቆይ መስከረም 25 ምን ቀን እንደሚል ታውቂያለሽ አላውቅም ግን ደግሞ በ24 ከሚል በ25 ቢሆን ይሻላል አለም አንቺ እኮ ሶሊ እንዳትጠቀም ማለቴ ከወጣሁ በኋላ ድጋሚ ተመልሼ ነው። አሁን ግን ደርሻለሁ። ታዲያ አመለጠ ብሩክ አመለጠ አላመለጠም። አሁን ደርሻለሁ። በቃ ተረጋጊ። እሺ ምን እንደሙሽራትሽ ካፍኖ ነው የመቻየውት አይ አታውቂ ነው ይቅርብኝ አልወቃቸው እሺ ያንተ ሰዎች ጠንቀኛ ናቸው እንዴ እኔ ምንሽ ዳጣና አባትሽ ግን እንዴት ናቸው ሰላም ናቸው አሁን አሮ ፊልም መድብል እማዬ በጣም ገገመች ጾም አይደል እንደሚባለው አክፈግ የለም ይኸውልህ ከመሀላችን አንድ ሰው ይሞታል ይሄ ግድ ነው ለፍጹም እንዳትለቀው እና ማለት ሞት እያልከኝ ነው መድብል ምን ነው ቅር ይልሃል እንዴ እየቀለልኩ ነው መድብል እኔ ማንንም ሰው እንዲሞት አልፈልግም ቆይ ስታወራቸው ስንት ናቸው ለሜድ እያሰብኩ ነው አይደል አይ አልሄድም በነካሌብ ሰዎች ዛሬ ታግታለች ማለት ነው ከመታገቷን ባሻገር ደግሞ እንግዲህ ከለነ መድብል ተደውሎ ታሬን ካለቀቃችሁ አንለቃትም አለበለዚያ አስከሬኗን ተረከበ ማለት ነው የደወሉለት ለብሩክ ማለት ነው ብሩክም ሲደወልለት እንግዲህ ያለው አማራጭ በሰዓቱ ያው እሷን እንትን ማለት ነበረ ቀጥታ ስለዚህ በቃ ያን እንዴት ሞት አልፈለገም ለመድብል ደውሎለት ነበር መድብልም ደግሞ የነበረው ነገር በጣም ነበር እንትን ያለው ማለት ላለማስነቃት ሌላ ሰው እንትን ውስጥ ላለማስገባት በተለይ ደግሞ መድብልን እዚህ ውስጥ ላለማስገባት ማለት መድብል ነው ብሩክ እንደዛ አይነት እርምጃ እንዳይወስድና ሁኔታዎችን በዚህ ልክ እንዳያይ ያደረገበት መንገድ ልዩ ነበረ ውድ ቤተሰቦቻችን እና በዛ አማካኝነት እንግዲህ የሆነው ነገር ሆኖ ያው በመጨረሻ እንግዲህ መድብል ቀጥታ እስከ ቦታው ድረስ ሄዶላቸዋል መድብል ሲሄድ እንግዲህ ደንግጠዋል የጠበቁት ብሩክ ስለነበረ መድብልን ሲያዩ እንግዲህ ያገታት ልጅ በጣም ነው የደነገጠው መጀመሪያም ሆቴል እንድትይዝ ያረጋት እንግዲህ እና ብሩክ ናቸው ምክንያቱም ወዲ ቤት አስጠጉኝ ስትላቸው እኛ ጋር አንቺን ቤቴ ማስጠጋት አልችልም በፍጹም ስለዚህ አንቺ መሆን ካለብሽ ያኔ የከፋ ነገር ሊደርስብሽ አንፈልግም ተቀመጪ ግን እዛ ሄጄ ቅድስቴ ጋር አንቺን ድጋሚ ቤቴ ውስጥ ማስገባት በፍጹም አልችልም ብሎ ነው እንግዲህ ይሄን ነገር ያደረገው እና በዛ አማካኝነት እንግዲህ የነበረው ነገር ትንሽ ከባድ ነበረ ቻሌንጁ ግን ያው የሆነው ነገር ሆኖ እንግዲህ እግዚአብሔር ይመስገን ሁሉም ነገር በአሪፍና በመልካም ይጠናቀቃል ብለን ተስፋ እናደርጋለን ኤኒዌይስ ግን የነበረው ነገር ትንሽ አስቸጋሪ ነበረ ያው ከሁኔታዎች ከነገሮች አንፃር የሆኑት ነገሮች ትንሽ አስቸጋሪዎች ነበሩ ግን ቢሆንም ያው ማህሌት እንግዲህ የሆነው ነገር በዚህ ልክ ነው እሷ የተቀበለችው ያው እሷን መጥቷል መድብል ሲመጣ ልጁ በጣም ንዝነገጠው ግን ቀጥታ ሽጉጣው ተደቅኖበታል በእርግጠኝነት መድብል ደግሞ አይነካውም መድብል ታውቃላችሁ እንኳን ለዚህ ቀርቶ ማለት ነው ስንት ደግሞ ልጁ ዝም ብሎ ነገር ነው ያው የካሌብ ታዛዥ ነው እንጂ እንደዚህ የኔ ያክል ወኔ ኑሮት ሰዎችንም አደጋ የሚያደርስ አይነት አይደለም ለዛውም ደግሞ መድብልን አረጉት ጭራሽ የማይታሰብ ነገር ነው ግን ያው ግድ አይደል ወንድ ልጅ ነው ሲቀጥል ደግሞ የተላከበት አላማው እስከሆነ ድረስ በመጣ ከበደ መጣ ምክንያቱም እነሱም ያው ታሬን ልቀቁልን ነው ነገር ቢውሻቸው እያሉ ያሉት ማለት ነው ታሬን ልቀቁልን
ነው እያሉ ያሉት። ስለዚህ ያለውን ነገር እንግዲህ በዚህ ልክ ነው እየሆነ ያለው ውድ ቤተሰቦቻችን። ኤኒዌይስ ያው ቀጣይ ሁሉም ነገር ደግሞ እንደሚስተካከል ተስፋ እናደርጋለን። ማህሌት እንግዲህ መድብል ደርሶላታል። ያው እሷ ምንም አትሆንም። እዚህ ጋር ትንሽ ህልሚያዎች ሊኖሩ ይችላሉ። በተለይ ደግሞ መድብል ልጁን ያው እንዳይጎዳው አድርጎ እንግዲህ ትንሽ ቅጣት ነገር መስጠቱ አይቀርም። ምክንያቱም ግዴታ ሰው የእንትኑን ማግኘት አለበት። እስከዚህ እስከመጣ ድረስ ሊገጥም ነው አይደል የመጣው። ስለዚህ ለመግጠም የመጣ ሰው ደግሞ የተወሰነ ወይ መገጥሞ መምታት አለበት ወይ ደግሞ ትንሽ መመታት አለበት አይደል ብዬ ነው የማስበውና እንግዲህ የሆነው ነገር በዛ ነው። ቀጣይ እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን እና ውድ ቤተሰቦቻችን እንግዲህ በዚህ መልኩ ነበረ ሲሆን የነበረው ነገር። ቀጣይ እንግዲህ ሁሉም ነገር አሪፍ እንደሚሆን ተስፋ አደርጋለን። አብራችሁ ሆናችሁ ስለምታበረቱኝ በጣም አመሰግናለሁ። ማህሌትዬ እንግዲህ ዙራ ከነ ማህሌት ከነ መድብል ጋር አልጠፋችም። አሁንም እነሱ ጋር ገብታለች። ስለዚህ ካሌሞ ሲሳ ደግሞ እሷን ካላጠፋሁ እያለ ነው። ያው ወደዚህ ከመጣች አሪፍ ነው ለእሷ ማለት ነው። ብሩክም እንግዲህ ቢጠፋ ምን ይላል? ድጋሜ ግን ከነሱ አጠገብ ስላራቀች ምንም ማድረግ አይቻልም። ያለውን ነገር እንግዲህ ፊት ለፊት መጋፈጥ ነው ሁሉንም ነገር። ስለዚህ መድብል ጋር ስለሆነ ጉዳዩ አሁን የመጀመሪያው መድብልን ለመግደል ነበር እሷን ለመጠቀም የፈለጉት። ግን ያው ሚስጥሩን አሳልፋ ስለሰጠይባቸው ሳይሳካላቸው ቀርቷል። ስለዚህ አሁንም እንግዲህ ያለው ነገር በዚህ መልኩ ነው እየሄደ ያለው ውድ ቤተሰቦቻችን። ቀጣይ ደግሞ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ማህሌትም አሁን ባለችበት አቋሟ ሁኔታዎችን በዚህ መልኩ እንትን እያለች ስለሆነ አሪፍ እየሄደች ነው። ግን ነገ ጧት ደግሞ ተቀይራ ሌላ እንትን ውስጥ እንዳትገባ ፍራቸዋለን። ምክንያቱም የማህሌት ነገር አይታመንም። በተለይ የሆነ ነገር ገንዘብ ነገር እንዳብላ ታየች በድንገት ራሱ ሀሳቧ ልትቀይር ትችላለች እና አሁንም ቢሆን እና ብሩክ እንደዚህ አድርገውላት ይሄን ብዙ ነገር ተደርጎላት እንኳን ለራሱ ምናልባት የሆነ ታይም አማራጭና የሆነ መንገድ ብታገኝ ጥላው እንደማትሄድ ምንም እኔ እንደዛ ነው ማስባት። ማህሌት ማህሌት ማለት እኮ ምንም እንትን የሌላት ሰው ነች የምር ማለት ነው። ስለምንም ነገር አይደንቃትም፣ አይሞቃትም፣ አይበርዳትም ጋይስ። ስለዚህ ሀሳብ አትቀይርም ማለት ማህሌት ሀሳብ አትቀይርም ማለት የሞተ ሰው ይነሳል ማለት ነው። በተለይ ገንዘብ አይታ የሆነ ነገር አሁን በተለይ ደግሞ እነ ብሩክን ለመበቀል ምናምን እንደዛ አይነት ነገር ከሆነ አሁንም ታደርገዋለች። በተለይ ደግሞ እንግዲህ በቅርቡ እንደሚታወቀው እነ መድብልና ብሩክ ማንነ መድብልና ቅድስቴ እንግዲህ እግዚአብሔር ከረዳቸው ድጋሜ ለመጋባት ሰርጋቸውን ለመደገስ እየተዘጋጁ ነው እንደምታውቁትና ስለዚህ ያኔ ነገር አሁን ድጋሜ ብታይ አሁንም ትቀናለች፣ ትናደዳለች። ስለዚህ የሆነ እርምጃ ሪስክ ልትወስድ ትችላለች ማለት ነው። እንዳልኳችሁ ነው። ከአሁን ቀደምስ አይታችሁ የለ ያኔም እኮ ይቅርታ ብላ በስንት ለማምጣ ምናምን መድብል ለይቅርታ እነሱ እንዲያደርጉላት ለምኑ ምናምን ተማጽኖ ብዙ ነገር እንትን ካስዳረገላት በኋላ ሀሳቧን ሽምጥጥ አድርጋ ያው የመጣችውን ችግር አይታችኋል። ሁሉ ሌላ ችግር ውስጥ ሌሎቻቸው እሷ ነች። በቃ ያንን ሁሉ መከራ እንዲበሉ ያደረገቻቸው እሷ ናት። ታውቃላችሁ ያንን ሁሉ ማለት ነው። ያ ምንድነው ይቅርታ ተደርጎላት ወደ ቤታቸው ስለመለሷት ብቻ ማለት ነው። ሌላ ምንም አይነት ጥፋት የለባቸውም። ስለዚህ የባለዚህ ማህሌት አሁንም ማትተውባቸው ሀሳቧን እንትን ማትልበት ምክንያት አላት ብዬ አላስብም እኔ እውነት ለመናገር። ምክንያቱም ማህሌት ማመን በቃ የፈሰሰ ውሃ መዝገን ነው እና በዚህ መልኩ ነው ዙሮ አሁን እንግዲህ አድኗታል። ኦልሬዲ መድብል ደርሶላታል። ያው እሷ ምንም ጉዳት አይጠብቅባትም። የካሌብ ጉዳይ ግን ወደፊት ገና ሰፍቶ እየመጣ እንደሆነ ነው የሚታየን። ምክንያቱም ከዚህ ትንሽ ሁኔታዎችን ስናያቸው ከባድ እንደሚሆኑ ማሳያ ናቸው። ምክንያቱም ካሌብም ስለተናደልኝ በተለይ ደግሞ መድብልን ካላስወገድኩኝ በቃ ስጋቴ ነው ብሎ ስላሰበ አሁንም በጣም እየፈለገው ነው። እንግዲህ እዛ ጋር ደግሞ ታሬን በቃ የሚልካቸውን ልጆችም እያስቀረበት ስለሆነ
አሁን በቃ ያለ ፓወርን ተጠቅሞ መድብልን ማጥፋት የእሱ ትልቁ አላማው አድርጎ የያዘው ነገር ነው። ግን እስካሁን አልተሳካለትም። ወደፊትም በእርግጠኝነት አይሳካለትም። መድብልን መያዝ አይችልም። ቀጣይ አዲስ ቪዲዮ እንገናኝ። ሰላም።